መንግስት የዜጎችን ስራ አጥነት ለመቀነስ የተለያዩ ተግባራትን እያከናወነ ሲሆን ከነዚህ ተግባራትም አንዱ በገጠርና በከተማ ኢንተርፕራይዞችን በማደራጀት ዜጎችን ወደ ተለያዩ የሥራ መስኮች ማሰማራት ይገኝበታል። ለዚህም ይረዳ ዘንድ የመስሪያና መሸጫ ቦታዎችን የማዘጋጀትና ሌሎች ድጋፎችን የማቅረብ ስራ በስፋት እየተከናወነ ይገኛል። አዲስ አበባ ከተማ በአራዳ ክፍለ ከተማ በራስ ምሩ ኢንዱስትሪ ማዕከል የሥራ ዕድል ተጠቃሚ የሆኑት የሳሙኤል ብረታ ብረትና የእንጨት ሥራ ማህበራት አንዱ ነው። ከልጅነቴ ጀምሮ ነው እዚህ ላይ በተማሪ ሆኜ የተማርኩ የነበረው እየሰራው ስራውን ሙቀቱን ያዳበርኩ የመጣሁት። አሁን ላይ ደስ ይላል ማለት በስራው ላይ ያለ ነገር እንደገና ብዙ አላስፈላጊ ቦታ ከመሆን ስራው ላይ የተለያየ ነገርን ከመቅሰም ከባልደረቦቼም ደግሞ እንደዚህ ሙያው ካላቸው ጋር ተጠግተን የተሻለ ነገር ከማግኘት አንፃር በጣም የተሻለ ነገር ነው። ያው ተጠቃሚ ነኝ። የምንሰራው በትንሽ ቦታ ነበረ እና ያው መንግስት ያለውን ነገር እዛ ትንሽ ቦታ ስለነበር እዚህ አመቻችቶልን እድሉን ተጠቃሚ ሆነናል። የምንሰራው እነዚያው የምታያቸው የካዝና ናቸው። እነዚህ ለአንዳንድ ወርቅ ቤቶች ምናምን የሚሆኑ ካዝናዎች ናቸው። የተለያየ ስራ እንሰራለን በኮንስትራክሽኑ ላይ ማለት ነው እና ደስ ይላል። ያው ተጠቃሚ ነን። ትናንት መነሻቸውን በ2000 ብር ያደረጉ ወጣቶች ዛሬ ላይ 10 ሚሊዮን ተቀማጭ ገንዘብን መቆጠብ ላይ ደርሰዋል። ስራቸውም ከቀን ወደ ቀን እያደገ ለብዙዎችም ተስፋ እየሆነ ነው። አሁን በስራችን 10 እና ከ10 በላይ ነው ያለነው። መነሻ ካፒታላችን 2000 ብር ምናምን ቢሆን ነበር ከ1800 2000 ብር ነው። አሁን ግን ከ10 ሚሊዮን ብር በላይ ነው ያለ። በቤተሰብ ላይ ሁላችንም ማለት የቤተሰብን ድጋፍ ነበር የምፈልገው። ዛሬ ግን የግል ጥረታችንን ይዘን ወደ ውጭ ወጥተን የራሳችንን ቤተሰብ እስከ መርዳት ብዙ ነገር ከጀርባ ያለን ነገር የመደገፍ ላይ ነው ያለነውና እኔም በግል ያለው እንጃ ደስ ይላል። ብቻ ለዘርፉ በተሰጠው ልዩ ትኩረት ወጣቶች የራሳቸውና የቤተሰቦቻቸው ኑሮ ከማሻሻል ባለፈም ለበርካቶች የሥራ ዕድል መፍጠር ወደ መቻል ደረጃ ተሻግረዋል። ትናንት የነበረን ህይወት እጅግ አስቸጋሪ ነበር። አለባሊ ቦታዎች ነበር የምናዘወትረው። መንግስት በማህበር አደራጅቶን ስልጠና ሁሉ ሰጥቶን በዛ ስልጠና መሰረት የራሳችንን የማህበሩን ድርጅት ፈጥረን እየሰራን ነው ያለነው። ትልቅ ጥቅም ነው። ያው ለኛ የጠቀመ ከማህበሩ አንፃር ሰርተን ተጠቃሚዎች ነን። በየሳምንቱ ከሚገኘው ገቢ ደሞዛችንን እናገኛለን። ከደሞዛችን ደግሞ ራሳችንንም ሆነ ቤተሰቦቻችንን እናስተዳድርበታለን። በክፍለ ከተማው የአካባቢውን ጸጋ በማልማት ስራ አጥነትን ለማቃለል እየተሰራ ነው። ብዙዎችም በስራ ለውጥ እንዳለ በተግባር አይተዋል። ራስ ምሩ አካባቢ ይባላል። የኢንዱስትሪ ማዕከል ነው። እንግዲህ ከ1997 ጀምሮ በዚህ አካባቢ የተለያዩ ወጣቶች ጥሪት እንዲያፈሩ ተደርጓል። በስፋት እንግዲህ ራሳቸውን እየቻሉ ምንም ገቢ የሌላቸው ከትንሽ ከዜሮ ማለት ይቻላል ተነስተው ዛሬ በ10 ሚሊዮን የሚገመት ጥሪት ያፈሩ እንደገናም ደግሞ በተጨማሪ ከራሳቸው ውጪ ለሌሎች ወንድሞቻቸው የሥራ ዕድል የከፈቱ ወጣቶችን ማፍራት ተችሏልና ይሄ ቦታ በስፋት በአራዳ ክፍለ ከተማ ብዙ ወጣቶች ዳቦ እንዲበሉ የተደረገበት ቦታ ነው ማለት ይቻላል። በዚህም በዘላቂነት የወጣቱን የሥራ ዕድል ተጠቃሚነት ለማረጋገጥ ትኩረት ተሰጥቶታል።